እድሜዋ 40 ከመድረሱ በፊት 44 መንታዎችን ወልዳለች። ነገር ግን ወዳ አልነበረም። ለመሆኑ 44 እንድትወልድ ያደረጋትና ከብዙ ሺህ ሴቶች መካከል በአንዳንዶች ላይ ብቻ የሚከሰተው ህመም ወይም ደግሞ ተፈጥሮ ምን አይነት ነው? ላባታንዚ ትባላለች። ብዙዎች የሚጠሯትም ማማ ኡጋንዳ እያሉ ነው። ይህች ሴት የተወለደችው በኡጋንዳ በ1981 ዓመተ ምህረት ነው። መሪም እድሜዋ 3 ዓመት እያለ ነበር ወላጅ እናቷ እሷና እህትና ወንድሞቿን አባቷ ጋር ጥላቸው የሄደችው። ነገር ግን የመሪም የመከራ ህይወት እዚህ ጋር አላበቃም። አባትየው ሌላ ሚስት ያገባል። ሚስትየውም ከቀድሞ ሚስቱ የወለዳቸውን ልጆቹን ስለማትፈልጋቸው ሁሉንም ለመጨረስና ለመገላገል ነበረ ያሰበችው። ከዛም ምንድነው ያደረገችው? የተፈጨ ጠርሙስ በምግባቸው ውስጥ አድርጋ ታበስላለች። የመሪም እህትና ወንድሞች ሁሉም አለቁ። ነገር ግን መሪም በህይወት መትረፍ ቻለች። መሪም እድሜዋ 16 ዓመት ሲሆን ነበር አባቷ ለ45 ዓመት ጎልማሳ ሰው የዳራት። ይህ ሰውም በጎች፣ በሬዎችን እንደዚሁም ገንዘብ ለአባቷ ጥሎሽ ከፍሎ ነበረ ይህችን ልጅ ያገባት፣ ያው ባገሩ ህግና ባህል መሰረት ማለት ነው። መሪም የእስልምና ሃይማኖት ተከታይ ስትሆን ይህ የ45 ዓመት ጎልማሳ ከመሪም በፊት 4 ሚስቶች ነበሩት። መሪምም ከዚህ ሰው ጋር ከተጋባች በኋላ ብዙም አልቆየችም፣ ወዲያውኑ ነበር ያረገዘችው። ከዛ መሪም 2 ወንዶችና 1 ሴት 3 መንታዎችን በአንድ ጊዜ ነበረ የተገላገለችው። ከዚህ በኋላ መሪም ማርገዟን አላቆመችም። በምትወልድ ጊዜ መንታዎችን ነበረ እያከታተለች ትወልድ የነበረው። እርግዝናዋን በአጠቃላይ ሲቆጠር 15 ጊዜ ነበረ።